ሰላም አለይኩም ዛሬ ጅሙዓ ነው ሰላዋት እያወረዳችሁ እፎይ ሲጋለውን ላስማችሁና እንመለሳለን ጎርሳ ቢራቃ አማታሪ ሰይራን ሰጋፋችሁን ከነ ካልቆለ ተወስማኑ መልካም እንግዲህ መግለጫውን እንደሰማችሁት ነው መግለጫው ምንድነው እሱ የሚለው በአስቸኳይ ንጽጽር መሰሩ ፈትዋ መሰሩ እፎይ ሲጋ በግብጽ በረሃ እንደ አትናቴዎስ ተደብቆ ንጽጽር እንዲዘጋለት እየተመኘ ነው ምኞት አይሳካም እፎይ ሲጋ አምሮ ይቀራል ሲቀጥል ለምንድነው የምትዋሸው አባታችን ሀጂ አላህ ይጠብቃቸውና የተናገሩት ስለ ፈትዋ መሰአላ እንጂ ስለ ንጽጽር አይደለም ፈትዋ መሰአላ ብሎ ማለት ሃይማኖታዊ መፍትሄዎች ማለት ነው እናም አባታችን ምንድነው ያሉት ትልቁም ትንሹም ፈትዋ ሰጩናል ይመሆን የለበትም ፈትዋ መሰአላ በዑለሞች ነው መሆን ያለበት እያሉ ነው ታስተውሱ ከሆነ ላለፉት 5 አመታት እዚህ ቲክቶክ ላይ በቆየው በሰዓት እኔ ፈትዋ አልሰጥም አላልኳችሁም ፈትዋ ብሎ ማለት ሃይማኖታዊ መፍትሄ ማለት ነው ስለዚህ ሃይማኖታዊ እስላማዊ መፍትሄ ብሎ ማለት አንድ እስልምናን ያጠና የሃይማኖት አባት ዑለማ ነው መፍትሄ ፈትዋ ሊሰጥ የሚችለው እንጂ ያንንም የቀዳሚ ገበያ ሁሉ እየተነሳ ፈትዋ መስጠት አይችልም ይያሉ ነው አባታችን አለ ይጠበቃቸውና ትክክል ነው እፎይ ሲጋ እንዳትናቴዎስ እዛው ግብጽ በረሃ ተደብቀህ ትኖራለህ እንጂ ንጽጽር ኦርቶዶክስን ፕሮቴስታንትን ካቶሊክን ሳያዘጋ ጫማውን አይሰቅልም ለማለት እወዳለሁኝ ወይ ጌታ ወይ እንደ ዘከርያ ጴጥሮስ እድሜን ስትሳደብ ትጃጃታለህ እንጂ ኦርቶዶክስንም ፕሮቴስታንትንም ማንንም አታደን በነገራችን ላይ የኦርቶዶክስ ሃይማኖት አባቶችና የጴንጤ ፓስተሮች ደንግጠው ብለዋል ምክንያቱም የጴንጤም የኦርቶዶክስም የካቶሊክ ማስተምሩ ቄስና መነኩሴ እንጂ የመሰረተው መጽሐፍ ቅዱስ ላይ የለም እነ ደንግጧል እንዴ የኢየሱስ ፈጣሪነት ኢየሱስ እግዚአብሔር ወልድ አልተባለም እንዴ ወንጌል ላይ የሚል ሃይማኖት አባት ነው ያላችሁ አስባችሁታል በዛው አጋጣሚ የኦርቶዶክስም ሆናችሁ የጴንጤ ሃይማኖት ተከታዮች የቤተክርስቲያን ታሪክ በዓለም መድረክ የሚል ሃይማኖት አበውን አንብቦ በነገራችን ላይ ሃይማኖት አበው ለጴንጤውም ለኦርቶዶክስም ይሰራል እኛ ከኢየሱስ ፈጣሪ ነው ማርያም ነው ፈጣሪናት ያደረጉት ቄሶችና መነኮሴዎች ናቸው ያላችሁ ዝም ብሎ አይደለም ራሳችሁ ቤተክርስቲያኖቻችሁ የሚያስተምሩት ነው በጣም የሚያስቀው አቡነ ጎርጎርዮስ ሃይማኖት አበው ላይ ምንድነው ያሉት የጻፉትን ሳነብ በጣም የገረመኝ ምን ታውቃላችሁ አንዱ ፓትሪያርክ እስከሚሆን ቆይቶ ሌላውን ያወግዛል አስባችሁታል እንግዲህ ቄርሎስ ማርያምን የፈጣሪነት ያደረገው ፓትሪያርክ እስከሚሆን ጠብቆ ነው ዲዮስቆሮስ ራሱ የኬለቀዶን ጉባኤን የረገጠው በቃ ፓትሪያርክ እስከሚሆን ምናምን ጠብቆ ነው አትናቴዎስ በየግብጹ በራው ሲደበቅ የፈለገውን ነገር እንትን ሲል የነበረው ፓትሪያርክ ሆኖ ነው ስለዚህ በስልጣን ሽኩቻ በቄስና በመነኩሴ ጸብ ምናምን ነው እንግዲህ ማርያም ፈጣሪነት የሆኑት ኢየሱስ ፈጣሪ የሆኑት እንግዲህ ከአይሁድነት ተነስተው ወደ አማልክትነት የተቀየሩት ማለት ነው ወይ ወይዘጋ አምሮ ይቀራል በነገራችን ላይ ኦርቶዶክስ ማለት ነው እፎይን የፈጠርከ አምላክ በቃ እንደው ተሳስተሃል ብላ መጸጸት አለባት ባንተ ምክንያቱም እኛ ራሱ ብናቆም እኛ ያበራራቸው ክርስቲያኖች ኦርቶዶክስን ፕሮቴስታንትን ካቶሊክን ሳያዘጉ አያቆሙ እነዚህ ቤተክርስቲያናት የቄስና መነኩሴ አስተሳሰብ ፍልስፍናዎች እስከሆኑ ድረስ ማለት ነው ሼር ለፎይ ሲጋ እንኳን በቁርአን በመጽሐፍ ቅዱስም የለም አታግቡ ከአንድ በላይ ብሎ የሚከለክል ቀደምት ነቢያትንም ካየን በሙሴ ሕግ ራሱ 2 ሴት ተፈቅዷል ናቸው ለሴሰኝነታቸው እንዲመች አድርገው የሚያጣሙትን የመጽሐፍ ቅዱስ ክፍል እንዳሰሟቸው እሺ አዘሴም ታይም ደግሞ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ እንዲህ የሚል የእግዚአብሔርን ቃል እናገኛለን መንፈስም በመንፈስ አይደለም እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል 2-3 ሚስት በአጠቃላይ ብዙ ሚስቶችን ማግባት በክርስትና እንደሚፈቀድ መጽሐፍ ቅዱስን መሰረት አድርገን ለረጅም ጊዜ ስናስተምራችሁ ቆይተናል እናንተ ማየታችኋል ነገር ግን ክርስቲያኖች ይሸመጥጣሉ በመሸምጠጥ የታወቁ ናቸው ክርስቲያኖች ኢየሱስን ከማምለክ ራሳቸውን አላደኑም በሃይማኖት ውስጥ ዋናው ነገር ምንድነው መለኮታዊ ድህነት ነው ክርስቲያኖች መለኮታዊ ድህነት የላቸውም መለኮታዊ ድህነት ላይ ጆሮ ዳባ ልበስ ብለው ስለ ተራ ነገር ነው ሲያወሩ ግዚያቸውን የሚያሳልፉት ምክንያቱም ኢየሱስን ለዘመናት ሲያመልኩ ስለኖሩ ከዛ ውጡ ሲባሉ ሽንፈት መስሏቸው አሁንም በጣዖት አምልኮ ውስጥ ነው ያሉት ሰውም ማምለክ ጣዖት አምልኮ ነው ይሄን ያለው ሐዋርያው ጳውሎስ ነው የሐዋርያ ሥራ ምዕራፍ 14 አንቀጽ 15 ላይ ያለ እኔስ ወደ ሁለተኛና ሶስተኛ ብዙ ሚስት ስለማግባት ወደ መጽሐፍ ቅዱስ ስንመጣ እንደምታውቁት እንደው መጽሐፍ ቅዱስ ገደብ የለውም አንድ ሰው 100 ሚስት ቢያገባ 200 ሚስት ቢያገባ መጽሐፍ ቅዱስ አይከለክልም ብሉይ ኪዳን መሰረት አድርገን አስተምረናል እንግዲህ ብሉይ ኪዳን የድሮ ህግ ነው ይላሉ እንግዲህ አሮጌ እግዚአብሔርና አዲስ እግዚአብሔር አለ በክርስትና አስባችሁታል የእግዚአብሔር ህግ የሚሻር ያ እንግዲህ የፈጣሪ ህግ ይሻራል ከተባለ ፈጣሪ በሆነ ሰዓት ተሳስቷል በሆነ ሰዓት በቃ ሐሳቡን ቀይሯል ማለት ነው ክርስቲያኖች እንደዛ ነው የሚሉት
ፈጣሪ ሐሳቡን ቀይሯል የሚሉ ህዝቦች ናቸው። አያፍሩ። አምላክ መቼም አይሳሳትም። አምላክ ሐሳቡን አይቀይርም እንደኛ። ተግባብተናል። በመሆኑም እና ይሄ ምስኪን ልጅ ነብያቶችን ዝሙተኛ ናቸው፣ ሴሰኞች ናቸው ሲል ነበር። እንግዲህ ታላላቅ ነብያቶች መጽሐፍ ቅዱስ ላይ እንግዲህ ሙሴ እግዚአብሔር ያናገረው ፈጣሪ ያናገረው ነብይ ነው። ኦኬ 2 ሚስት ነበረው እና አብርሃም 2 ሚስት ቁባቶች የጭንገረዶች ነበሩት። አብርሃም እንግዲህ እግዚአብሔር ጽድቅ እንግዲህ አብርሃም በመታዘዙ እግዚአብሔር የሰማው ሰው ነው። አስቡት። ያዕቆብ ብሎ ማለት እንግዲህ የእግዚአብሔር መልአክ የተገለጠለት ካልባረከኝ አለቅም ብሎ የመልአክን ጭን የያዘ ሰው ነው። እንግዲህ ነብዩ ያዕቆብ ሚስቶች ነበሩት። እንደውም አንዲቱ ሚስቱ መታ ሰራተኛ ያናግባ ቁባት ያዝ ጭን ገረድ ያዝ ብላ ሚስቶቹ ይጣሉ ነበር። ሰራተኞቻቸውን ለባላቸው ለያዕቆብ አሳልፈው ለመስጠት ማለት ነው። ሌሎች በጣም በርካታ ሰዎች፣ ታዋቂ ሰዎች ብዙ ሚስቶች ነበሩት። ብዙ የጭን ገረዶች ነበሯቸው። እግዚአብሔር እንግዲህ ያንን አይቷል። እንደውም ለዳዊት ማለት ዳዊት ማጭራሽም ዝሙት የሰራ ነው። እግዚአብሔር እንደውም ለዳዊት ምንድነው ያለው? ሚስት አንሶህ በነበረ ሌላ እድርህ ነበር ነው ያለው። ሚስት አንሶህ በነበረ ነው የሚለው እግዚአብሔር ማለት ነው ለዳዊት። እና እግዚአብሔር ወንዶች ሚስቶችን እንዲያገቡ አይከለክልም። እና እግዚአብሔርን ሐሳቡን ይቀይራል። እግዚአብሔር በአንድ ወቅት የተሳሳተ በአንድ ወቅት ደግሞ ትክክል ነው የሚሉ ክርስቲያኖች፣ በእርግጥ እነዚህ ክርስቲያኖች ለምላት እንትን ይላል፣ ይደብራል። ያኔ አህዛቦች ናቸው። ኦኬ እና አህዛቦች ምንድነው የሚሉት? ይሄ ምስኪኑ ሰውዬ በጣም ይሄ ምስኪን ልጅ ማለት ነው ሼር አድርጋችሁ አድርሱልኝ። ጢሞቴዎስ ላይ ያለውን እንደ መረጃ ነው ያቀረበው። ሐዋርያው ጳውሎስ በግልጽ አስተምሮ ተራው ማህበረሰብ ከአንድ በላይ አታጉ ብሎ አልከለከለም። ጢሞቴዎስ ላይ ወይም ቲቶ ላይ ያለው ምንድነው? ለኤጲስቆጶስ ነው ያለው። ኤጲስቆጶስ አንዲት ሚስት ያዝ ነው ያለው። እንግዲህ እንደውም ማለት ነው እንደ ጳውሎስ አስተምሮ እዚህ ጋር የምንረዳው ጳውሎስ በነበረበት ጊዜ ሰዎች ብዙ ሚስት እንደነበራቸው ከሚስቶቻቸው ሌላ የጭንገረድ ምናምን እንዳላቸው ነው እዚህ ጋር የምንረዳው። ለዚህም ነው ጳውሎስ ኤጲስቆጶስ ብሎ የለየው እንጂ አጠቃላይ ሁሉም ወንድ ነው ያለው። እና በቃ ሁሉም ሰው ኤጲስቆጶስ ነው እንዴ? ኤጲስቆጶስ ስትሾሙ ለሹመት ነው። ኤጲስቆጶስ ስትሾሙ ጥሩ ሚስት ያለው አማኝ ልጅ ያለው እንግዲህ አማኝ ልጅ ያለው የሚል ልብ ይላል እዚህ ጋር ልብ ብላችሁ ይሁ። ምክንያቱም ጳውሎስ እያወራ ያለው ከዛሬ 2000 ዓመት በፊት የነበረው ጊዜ ላይ ነው። ምክንያቱም በሰዓቱ ክርስትና እየተሰበከላቸው ሚስቱ ወደ ጳውሎስ ሃይማኖት ያልገባች፣ ልጆቹ ወደ ጳውሎስ ሃይማኖት ያልገቡ፣ አባቱየው ብቻ ወይም ልጆቹ ብቻ ወይም እናቲቱ ብቻ ወደ ጳውሎስ ሃይማኖት የገቡ ሰዎች ነበሩ። ስለዚህ ጳውሎስ ምን አለ? ሹመት ስትሰጡ ለኤጲስቆጶስ ሹመት ስትሰጡ እምታመን ሚስት ያለችው የሚያምኑ ልጆች ያሉት እና ጠንካራ ያኒ በእምነቱ ጥሩ የሆነ ሰው ሹሙ ነው ያለው። ስለዚህ ሹመት ለሚቀበሉ ሰዎች ነው አንድ ሚስት ብቻ ይኑረው ነው ያለው። ምክንያቱም ሚስት ኃላፊነትና ስለሆነ ሚስቶች ካሉት በኃላፊነትና ቢዚ ስለሚሆን ቤተክርስቲያን ማገልገል ስለሚችል ቢያንስ አንዲት ሚስት ትኑረው ነው ያለው። እንዲው ጳውሎስ እንደው ነብሱን ይማረውና በዚህ ትምህርቱ በጣም ያስረዳይ ምንድነው ጳውሎስ በነበረበት ዘመን ብዙ ሰዎች ሚስቶች ጭንገረዶች እንዳላቸው ነው ጳውሎስ እዚህ ጋር እየጠቆመን ያለው ማለት ነው። ስለዚህ መጽሐፍ ቅዱስ በግልጽ አማርኛ ከአንድ በላይ አታግቡ አይልም። ከአንድ በላይ አታግቡ አይልም። ሚስት ኃላፊነትና እስከሆነ ድረስ ኤጲስቆጶስ ነው አንድ ሚስት ትኑረው ያለው። ስለዚህ ለዚህ ለልጅ ሽራ አድርሱለት፣ ሽራ አድርጋችሁ አድርሱለት። አንተ ኤጲስቆጶስ ነህ እንዴ? አንተ ኤጲስቆጶስ አይደለም። ሲጀምር አንተ አህዛብ ጣዖት አምላኪ ነህ እና የጳውሎስን መልካም ከታላቋ ሃይማኖታዊ ኦርቶዶክሳዊ ቤተክርስቲያን ልጅ ነኝና የኦርቶዶክሳዊ ነኝና ምን ለማለት ፈልጌ ነው? በቀድሚያ ለመግቢያ ያህል ኦርቶዶክስ ዘር ሃይማኖት አትልም። በስላሴ አምሳል የተፈጠረው የምታከብር ታላቅ ሃይማኖታዊ ተቋም ነችና አንድ ጥያቄ ልጠይቅሽ ነው። እኔ አድናቂሽ ነኝ። ዜናም የተለያዩ ነገሮች ታደርጋለሽና አንድ ጥያቄ ልጠይቅሽ ነውና ታሪክም እንደው ስለ ኤፌሶን ስለ ተለያዩ ጉባኤቶችም ታሪክ በደንብ አይነት ጉባኤዎች እያነሳሽ ነበርና ሙስሊም ወደ ኢትዮጵያ የገቡበት ስንት ሆነው ነው? ከመቼ ዓመተ ምህረት ነው የገቡትና ስንት ሆነው ገቡ? ወደ ኢትዮጵያስ ምን አግኝቷቸው ነው ሊገቡስ የቻሉት የሚለውን እስኪ እንደው አንድ እዚህ የእውቀት ታሪክ ኖርሻ ብዬ ገምታለሁ። ቶፒኩ አይደለም ካለ ቶፒኩ ወዲያ አታውራ። አዲስዬ እሱን ተውና የታሪኩን ተው። አይደለም አይ እኔ መረጃ ነው አንደኛ እድሉን ላግኝና ልጠይቅሽ። ዛሬ ጊዜ መረጃ ከሰው አይጠይቅ። አሁን አዳምጥ አዲስ አዳምጥ። አይ የእውቀት ነው እንጂ ለምን ታፍሪያለሽ? ይሄን መረጃ አሁን
በስደት ነው በሐዋርያነት ነው በምንድን ነው ወደ ኢትዮጵያ ሊገቡት የቻሉት? ገብተውስ እንዴት እዚህ ሊቀሩ ቻሉ? አዳምጥ። የራስን ብቻ ላውራ አትበላ። አዳምጥ። በመጀመሪያ አዳምጫለሁ። እኛ አዳምጥ። ኦኬ። ቶፒኩ ይታያል እዚህ ጋር ወንጌል፣ ካቶሊክ፣ ኦርቶዶክስ፣ ጴንጤ ነው የሚለው። እነዚህ ሶስት የስላሴ ዶክትሪን ቤተክርስቲያናት ከወንጌል አንጻር የሚለውን ነው እያየን ያለ ነው እንጂ ስለ ታሪክ አይደለም እያወራን ያለ ነው። አንደኛ ነገር። ሁለተኛ ነገር የኦርቶዶክስ ቤተክርስቲያን ሰውን በስላሴ አምላክ ተፈጥሯል ትላለች ብለሃል። ኦኬ። መጽሐፍ ቅዱስ የቱ ጋር ነው ሰው በስላሴ አምሳል ተፈጥሯል የሚለው? አሁን ስለ መጽሐፍ ቅዱስ ሳይሆን በነገራችን ላይ ዓለም ላይ ያሉት ህዝቦቻችን እንደውም በኦርቶዶክስ ሃይማኖት ሰምኛለሽ። አሁን ለኑሯቸውም እዚህ ምድር ላይ ለሚኖሩት እንደውም በኦርቶዶክስ ሃይማኖቶች ባለው ህግና ስርዓት ጸሎት ላይ ነው ዓለም ያለችው። አሁን ዋናነት ቆይ ተረት አታውራ። ሲጀመር ኦርቶዶክስ በዚህ ዓለም ላይ ያለችው ኢትዮጵያ፣ ኤርትራ፣ ግብጽ፣ ሶሪያ፣ ህንድ፣ ኦኬ፣ ግሪክ፣ ኦስትሪያ እና እንትና ሩሲያ ብቻ ነው ያላችሁት። ከዛ ውጭ ኦርቶዶክስ የሚባል የለም። ለዛውም ኦርቶዶክስ ነው። ቆይ አዳምጥ። ዓለም አያውቃትም ሲጀመር ኦርቶዶክስ ስለኖረ የማያውቅ ዓለም አለ ኦርቶዶክስ። ለዛውም ማጆሪቲ ፒፕል ያላት ራሱ የት ነው? ኢትዮጵያ ላይ ነው። እና ዓለም ማለት ማን ነው? ዓለም ማለት ማን ነው? ዓለም ማለት ማን ነው? ዓለም ማለት ማን ነው? ይሄንን ዝም ብሎ ዓለም ማለት ማን ነው? አዲስ የእንቶ ፈንቶ ወሬ አታውራ። እያወራን ያለ ነው ስለ ተግባራዊ እውነት ነው እያወራን ያለ ነው። ነባራዊ እውነት ነው እያወራን ያለ ነው። ሩሲያ ራሱ ከኢትዮጵያ ጋር የምትመሳሰል ኦርቶዶክስ አይደለችም። ሩሲያውያኖች መለካዊ ኦርቶዶክስ ይባላሉ። የተመሰረቱት ከዛሬ 1000 ዓመት በፊት ነው። ተግባብተናል። የኦርቶዶክስን ታሪክ ማወቅ ከፈለክ ማለት ነው ስለ ኦርቶዶክስ ዓለም ኦርቶዶክስ ናት አላለም። በዚህ ዓለም ላይ ኦርቶዶክስ ማለት ነው በጣም አናሳ ቁጥር ያላቸው ናቸው ከክርስትና ታሪክ ውስጥ። በዚህ ዓለም ላይ ክርስቲያን 2 ቢሊዮን አለ የሚባለው 1 ቢሊዮን ከምናምን ያላት ካቶሊክ ናት። አንደኛ ደረጃ የምትይዘው ካቶሊክ ናት። ሁለተኛ ደረጃ የሚይዘው ፕሮቴስታንት ነው። ሶስተኛ ደረጃ የምትይዘው ማናት? ኦርቶዶክስ ናት። ኦርቶዶክስ ሰፊ ህዝብ ያላት የት ነው? እዚህ ኢትዮጵያ ላይ ነው። ለዛውም የኢትዮጵያና የሩሲያ ኦርቶዶክስ የተለያዩ ናቸው። በሩሲያ ኦርቶዶክስ ስር ያሉ ልክ እንደ ሳይቤሪያ የሚባሉ አሉ። የት አካባቢ ናቸው? እነዚህ በኤዥያ ያሉ እነዚህ ኦርቶዶክሶች ብቻ ናቸው። እና ኦርቶዶክስ ሁሉም ሀገር ያለ መስሎ ከሆነ ተሳስተዋል። በተለይ በግብጽ በሶሪያና በየት አካባቢ ያሉት እነዚህ ክርስቲያኖች በጣም አናሳ ክርስቲያኖች ናቸው። አናሳ ኦርቶዶክስ ክርስቲያን ሳይሆን አናሳ ኦርቶዶክሶች ናቸው። እና ይሄንን ዝም ብሎ ወሬ አታውራ። ጥቅም የሌለው ወሬ ነው። እኔ እያወራ ያለው ስለ ወንጌል ነው። መልካም። ለምን እንዳነሱ ይገባሻል? ለምንድን ነው ያነሱት? ለምንድን ነው ያነሱት? አሁን እሱ አይመለከተኝም። የማወራው ወንጌል ላይ ነው፣ መጽሐፍ ቅዱስ ላይ ነው። ከመጽሐፍ እንግዳማ ይኸውልሽ እነሱ ክርስቶስ የመድኃኔዓለም ይኸውልሽ ኦርቶዶክሳዊ አንድ የክርስቶስ ልጆች ናቸውና የመድኃኔዓለም የድንግል ማርያም ልጆች ናቸውና ከሰይጣን ጋር ያጤው ለአዲስ እያደምጥ እኔ የአረቂ ቤት ወሬህ የምታወራ ከሆነ እዛ ለአረቂ ስትሰበሰቡ አውሩ። እኔ እያወራ ያለው ስለ ወንጌል ነው። ኦርቶዶክስን ወንጌል አይደለም። አንቺ ደግሞ አሁን ወንጌል ውስጥ የታወቂዋለሽ። ስለ ወንጌል ካላወቅ ወረዳ ታዲያ ቆሻሻ የመጣ በቃ ስድብ። ወንጌል አላውቅም ማለት ከወንጌል ስለ ወንጌል ካላወቅ ታዲያ ለምንድን ነው የምታወራው? እኔ እኮ ግርም የሚል ስድብ ነው። በቃ ከኦርቶዶክስ ይሄንን ነው የምታገኘው፣ ስድብ። ኧረ ወይ ስለ ወንጌል አላውቅም ማለት ታዲያ ስለ ወንጌል ካላወራህ ምን ትሰራለህ እዚህ? ያንተ ወንጌል ስድብ ነው።